ሰላም ሰላም ጋይስ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም። እንዴት ናችሁ? ልኝ ሰላም ናቸው ውድ የቻናሌ ተከታታዮች በቲክቶክም በዩቱብም እንዲሁም በኢንስታግራም በፌስቡክም የምትከታተሉኝ ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኔዓለም እና እንዴት ናችሁልኝ? አለሁላችሁ። እንግዲህ ተጠፋፍተናል። ሰሞኑን በዓል ነበረ። እንደዚሁም ደግሞ የበዓል ድካም አለ። በቃ ሰውነቴ ብሎ ስብርብር ብሎ በቃ በስራ ማለት ነው። እና ያው ቪዲዮም እየሰራው አልነበረም። እንዲሁም ደግሞ ያው በአዲሱ ፕሮጀክቴ በፍላወር ስራ መጥቼ አላቅም ማለት ነው። ሰውነቴ ራሱ በቃ ስራ ራሱ አስጠላኝ ማለት ነው። እና እግዚአብሔር ይመስገን ያው እንግዲህ ከድካም በኋላ ነው ደስታ የሚመጣ። በዓሉም ደስ ብሎ የሚያልፈው ካልደከም በቃ እንትን ካላል ምንም ነገር የለምና፣ ስለዚህ በቃ እግዚአብሔርም ደግሞ የሚባርክልን የድካማችንን ውጤት ስንሰራ ስንደክም ነውና እግዚአብሔር ይመስገን። እንግዲህ ያ የድካሙን ቀን አልፎ ዛሬ ሌላ ቀን ነውና እላችኋለሁ ቤተሰቦቼ። እና እንዴት ናችሁልኝ? ሰላም ናችሁ? እግዚአብሔር ይመስገን። ዛሬ ምን ልላችሁ ፈለግኩኝ ማለት ነው። እንግዲህ በአብዛኛው እንግዲህ ቪዲዮዎቼ አሁን እንግዲህ ወደ ፍላወር ፕሮጀክት የቀየርኩት እንጂ በአረብ ሀገር ባሉ ሴቶች ዙሪያ እና እንዲሁም ደግሞ በቤት ውስጥ በሚሰሩ በቤት ሰራተኞች ዙሪያ ነው። እና ሰሞኑን ቲክቶክ ላይ ዞር ዞር ስለ አንድ እህታችንን አይቼ ነበረ። እናንተ አረብ ሀገር ያሉትን ሴቶች ታበረታታላችሁ፣ እኛ ኢትዮጵያ ውስጥ ያለንን የመዳም ቅመሞች ግን የኢትዮጵያ የመዳም ቅመሞችን ግን አታበረታቱንም ብላ ስሞታ ስታቀርብ ነበር ማለት ነው። እና ቪዲዮዋን አይቼ ቪዲዮ እሰራለሁ ብዬ ነበረ። ሆኖም ግን አልተመቸኝም። እንደዚህ አይነት ጠንካራና ጎበዝ ልጆችን ማበረታታት እፈልጋለሁ በሀሳብም ያው እንግዲህ እና ምንድነው የሰው ልጅ ግዴታ ገንዘብ መስጠት አይደለም። አንድ ሰውን ማበርታትና ማጠንከር ማለት ነው። በሀሳብና ያለፈበትን ህይወት ያለፈበትን ወጣ ውረዶችና ዛሬ ያለበትን ስቴፕ ራሱ ያ ሰው ለአንድ ሰው ከነገረ የሆነ ከዛ አንድ ሰው መማር የሚችል ነገር ይኖራል ማለት ነው። ገባችሁ? ገንዘቡንማ እራሱ ሰርቶ ጎብዞ ሮጦ ጠንክሮ እዛ ላይ ደርሶ ማግኘት አለበት። ግን መንገድ ማሳየት በህይወት ውጣ ውረድ ውስጥ ቻሌንጅ እንዳለ ያው እንደምታውቁት ሁሉም ሰው እየወጣ የራሱን ያሳልፈበትን ቻሌንጅ በብዙ ብሮድካስት ላይ እያወሩ ነው። እና ያ ነገር ጎበዝ ለሆነና ለሚያስተውል ሰው በህይወት ውስጥ ፈተና እንዳለ ከዛ ከፈተና በኋላ ደግሞ መልካም ነገር እንደሚመጣ እንዲሁም ደግሞ የሰው ልጅ ካልተፈተነ በዚህ ምድር ላይ ምንም አይነት ዛሬ ደስታ ቢሆን ነገ ሀዘን ሊሆን ይችላል። ዛሬ ለቅሶ ቢሆን ነገ ሳቅ ነው። ዛሬ ብንስቅ ነገ ልናለቅስ እንችላለን። ይሄ የዚህ ምድር ህይወት ነውና ማለት ነው። እና የህይወት ገጽታ ነው። ስለዚህ እና እህታችን እንግዲህ በርቺ፣ አንቺን ጠንካራ ሁኚ። እኔ ብዙ ጊዜ እኔ እያልኩኝ የሚጀምረው ነገር ይሄን ህይወት እኔም ዛሬም ቢሆን ያለሁበት ነው። ያው ከኢትዮጵያ ከቤት ሰራተኝነት የአረብ ሀገር በደሞዝም በሁሉም ነገር የተሻለ ስለሆነ ነው። እና ለዛ ነው እንጂ እኔ የምለው ነገር ሁሉም ነገር እኔ እሷ ከማለት እኔ ብሎ መጀመሩ የበለጠ እውነታና ታማኒነት የሚኖረው መረጃ ነው ብዬ አስባለሁ ማለት ነው። እና እኔ ሰው ቤት በምሰራበት ሰዓት አንድ ትልቅ ሰው ቤት ሰርቼ ነበር እና በጣም ይመክረኛል። የቤተ ክርስቲያን ሰው ነው። በጣም ራሱን ዝቅ አድርጎ የሚያገለግል ሰው ነው። እና አሁንም ግን ፈተናዎች አሉ። ከዛ ምን ብሎ መከረኝ መሰላችሁ? አንድ ቀን ያው እኔ ከልጅነትም አንፃር እና ጋይስ ልቀጥልላችሁ፣ ሰው መጥቶን ያቋረጠኝ ማለት ነው። እንደምታውቁት ያው በመሀል ያው ስራ ቦታ ስለሆንኩኝ ያው ግን እንደዛም ነው እጅ አንሰጥም። ምንሰራውን እንሰራለን፣ ሀሳባችንን እንገልጻለን። እና ከዛም በኋላ እኔ የራሴ ሰርቪስ ቤት አለ ማለት ነው ማድረበት እና ጸሎት ቦታ እዛችሁ አለኝ ማለት ነው። እና ሳላም ደግሞ ጸሎት ቤት አለ ሳሎን ላይ ማለት ነው ኢትዮጵያ እያለሁ። ከዛን እኔ ጸሎት ሳረግ የዛ ሰው ልጅ እኔ ጸሎት ላርግ እና እመጣለሁ አልኳት። ልጅ ጠባቂ ነኝ እና ከዛም በኋላ እሷ ለካ ህፃኗ ፈርታ ጎረቤት ሄዳለች ማለት ነው። እኔ ጸሎት አድርጌ እስከምመጣ ማለት ነው። ከዛ ያለማስተዋልና ያለማገናዘብ ማለት ነው። ልጅነትም አለ፣ እኔም ልጅ ነኝና
ፎቴን እንደውም አስቀምጥላችኋለሁ በዛ ጊዜ የነበረውን ነገር ማለት ነው። እና እንደዛ ሆኖ ሲሄድ ከዛም በኋላ ማታ እሱ ሲመጣ ነገረችው። አዳኑ ትተሻት አትሂጂ፣ አብራችሁ ተኙ። እሷ ኮሌጅ ናት ትፈራለች። ጸሎትም ከሆነ ወይ እሷ ከተኛች በኋላ አድርጊ፣ ወይም ደግሞ እዚህ ሳሎን ቦታ ማድረግ ትችያለሽ። ለምን እሷን ትተሽ ሰርቪስ ቤት ትሄጃለሽ አለኝ ማለት ነው። ያው ካምፕ ነው እኔ የኖርኩበት፣ ብዙ ሰዎች ያውቃሉ። እና እሺ ብዬ እኔ እንትን አልኩኝና ግን ምን መከረኝ መሰላችሁ? በዛው ያ ሰው እስከዛሬ ከልቤ ውስጥ የማይጠፋ ምክር ነው። አያችሁ፣ ብዙ ጊዜ ወንጌል እንማራለን። ብዙ የወንጌል መምህራኖች ተቀያይሮ በየቤተ ክርስቲያኑ እንማራለን። ብዙ አይነት ትምህርት እንማራለን። ግን እኛ መለወጡ ላይ በጣም እየዘገየን ነው ማለት ነው። በዚህ ሰምተን በዚህ ነው የምናፈሰው እና ከዛን ግን እንደዚህ አለኝ ማለት ነው። ሰውየው በጣም ትሁት ሰው ነው እና ምን አለኝ ግን አዳኑ አለኝ። ያው ነገሩ የእግዚአብሔር ጽድቅ የሚገኘው አለኝ ቤተ ክርስቲያን አብዝቶ በመመላለስ አይደለም፣ እንዲሁም ደግሞ ጸሎት ብቻ እናደርጋለን ብሎ ዳዊት በመድገም አይደለም። እና እንዴት ነው መሰለሽ፣ ዋና ልብን ንጹህ ማድረግ ነው። እግዚአብሔር የሚያድርበት ቦታ ልብ ነው። ቤተ ክርስቲያንም ሂጂ፣ ቤት ውስጥም ጸሎት አድርጊ፣ ዳዊትም ድገሚ፣ አንድ አቡነ ዘበሰማያትም አባታችን ነው ማለት ነው፣ እሷንም ጸልይ። ዋና እግዚአብሔር ማደሪያው ልብ ውስጥ ነው። ያ ልብ ደግሞ እያንዳንዱ የምታደርጊ ነገር አንቺና ፈጣሪ መሀል ልክ ሁለት ሰው አሁን ሰው ፊት እንደቆመ ያርገሽ አስቢ ያለኝና በጣም ሰውዬው አስተዋይና ሲመክራችሁ ተውኛልኩሽ ምክሩ ማለት ነው። እና ትልቅ ሰው ናቸው። እግዚአብሔር እድሜና ጤና ይስጥልን። ያው ስም መግለጽ ስለማልፈልግ ነው። በአካባቢ ያሉ ሰዎች ያውቁታል ማለት ነው። እና ከዛ ሁለት ሰውና አንቺና እግዚአብሔር እንዳላችሁ አድርገሽ ቁጠሪ። ከዛ ለእያንዳንዱ ለምትሰሪ መልካም ነገርም እግዚአብሔር ሁሌም ከአንቺ ጋር ልብሽ ውስጥ እንዳለ፣ ለክፉ ነገርም ስትሰሪ ምንም ተደብቀሽም ስሪ፣ በብርሃንም ስሪ፣ እግዚአብሔር ልብሽ ውስጥ ቁጭ ብለዋል። እሱ ልብሽ ውስጥ አለ እና ከአንቺ ጋር ነው፣ ከአጠገብሽ ላይ ነው። መንፈስ ቅዱስ አይለይሽም። ግን ደግሞ ክፉ ነገርም ደግሞ በዛው በምታደርጊ ሰዓት እግዚአብሔር እንደሚያይሽ፣ እግዚአብሔር እንደሚቀየምሽ፣ በጎ ነገርም ከሰራሽ፣ ስላወራሽ፣ ስለተናገርሽ፣ ተንበርክከሽ ጸሎት ስላደረግሽ፣ እንዲሁም ደግሞ ቤተ ክርስቲያን በመሮጥ በመመላለስ ሳይሆን ጽድቅ ከቤት ነው የሚጀምረው አለኝ ማለት ነው። እኔ እንግዲህ እሱ ቤት ሰራተኝነት ነው የምሰራው ወገኖቼ። እና እግዚአብሔር ሲወዳችሁ እንደዚህ አይነት መልካም ሰዎችንም ያጋጥማችኋል ማለት ነው። እና ከዛን አንቺ ቤተ ክርስቲያንን ባትሄጂ ጽድቅ ከቤት ነው የሚጀምረው፣ መልካም ነገር ከመስራት ከትንሽ ነገር ነው። እና እግዚአብሔርን በልብሽ ውስጥ አሳድሪ፣ እግዚአብሔርን መፍራትን ልብሽ ውስጥ አስቀምጪ። ከዛም በኋላ ቤተ ክርስቲያንም ሂጂ፣ እዚህም ጸሎት አድርጊ። የትም ቦታ ብትሆኚ እግዚአብሔር ያየኛል ብለሽ ካወቅሽ ሰውንም አትበዲም። ሰው ላይ እንኳን ክፋት ለማድረግ ውስጥሽ ቢያስብ ሕሊናሽ ይጸጽትሻል። እውነቱ ጽድቁ ይሄ ነው፣ ከቤት ነው የሚጀምረው ብሎ ያ ሰው መከረኝ ማለት ነው። እና ያ ምክር እውነቴን ነው የምላችሁ እስከ ዛሬ ከልቤ ውስጥ አይጠፋም። ክፉ ነገርም ልስራ፣ መልካም ነገርም ልስራ፣ አውቄ የምሰራው ነገር ነው እንጂ ምንም በደፈና የምሰራው ነገር የለም ማለት ነው። እና እንደዛ መከረኝ ያ ሰው እላችኋለሁ። እና እቺ እህታችን መዝሙር ትለቃለች እና ይህን ቪዲዮ እንደዛ ስትል እኔ ራሴን አስታወስኩኝ ማለት ነው። አያችሁ፣ ቤተ ክርስቲያን ብቻ ሄደን መልካም ነገር ምንሰራ ይመስለናል ሁላችንም። ወይም ደግሞ ውጪ ላይ ሰው ፊት በታይታ መልካም ነገር ሰርተን በመምሰል ሊመስለን ይችላልን። እና እንደዛ አይደለም። እግዚአብሔር ያለው እዚህ ልባችን ውስጥ ነው። እና ይሄ ልባችን ቆሽሾ ልባችን በቃ ይቅርታ ሳያደርግ ንስሐ ሳንገባ የፈጣሪንን ብንጠራ ምን ብንል ውሃ ቅዳ መልስ እንደሚሆንብን ጉዳዩን ተረዳውኝ። በሂደትም እያደግኩኝ ወንጌልም እየተማርኩኝ አይምሮዬ ማስተዋል ሲጀምር እና ጽድቅም መጥፎ ነገርም በጎ ነገርም በልብ ውስጥ እንደሚሰራ እግዚአብሔር መልካም ነገር ሰርተን በቃ ንስሐ፣ መቼም ሰው ጽድቅ ሁሌም አይሰራም።
ባጠፋነው ጥፋታችን መልካም ነገር ሰርተን አሊያም ደግሞ ንስሐ ገብተን ከፈጣሪያችን ጋር ቶሎ መታረቅ እንዳለብን፣ መያያዝ እንዳለብን፣ ለሰይጣን ክፍተት መስጠት እንደሌለብን በየትኛውም ቦታ ሆነን እግዚአብሔር እንደሚያይና መልካም ነገር መስራት እንዳለብን ያ ሰው መከረኝ እላቸዋለሁ። በዛ በልጅነት አይምሮዬ ያ ነገር ከውስጤም አልጠፋም። እግዚአብሔር ስጦ ከልጁ ጋር ቤተክርስቲያን እየሄድኩኝ ራሴን በወንጌል ማሳደግ ጀመርኩኝ ማለት ነው። በቃ እግዚአብሔር ለካ ሁሉም ቦታ እንዳለና ሁሌም ከኛ ጋር እንደሆነ አስተዋልኩኝ ልላችሁ ፈልጌ ነው። ይሄ ለምንድን ነው ያመጣሁት ያስረዘምኩኝ ወሬውን ይቅርታ አድርጉልኝና ስብከት እንዳይመስላችሁ፣ ስብከት አይደለም። ይሄ እውነታ የህይወት ተሞክሮ ነው እና ከዛን እኔ እግዚአብሔርን መፍራት በቃ ውስጤ ሳጠፋም ለካ ፈጣሪ ያየኛል፣ ሁሉም ነገር እንደሚጻፍና ጥሩም ነገር እንደሚጻፍልኝ በክፉ ነገርም እንደሚጻፍብኝ አወኩኝ ማለት ነው። ከዛን በቃ የሰውን ገንዘብ አለመንካት፣ የሰውን ሀቅ አለመንካት። ሰው ቤት ሆነን ስንሰራ እነዛ ሰዎች ምሉ የቤት ንብረታቸውን አስረክቡን ይሄዳሉ። ታማኝነት፣ ልጆቻቸውን፣ ሁሉም ነገር እና የነዛን ሰዎች ንብረት እግዚአብሔር ፊት እንደተቀበል ነው አክብረን እነዛ ሰዎች የቤቱን ባለቤትም አክብረን እኛም የነዛ ሰዎች ሀቅና ንብረት በስነስርዓት መጠበቅ እንዳለብን ተማርኩኝ። ያው ልጅነትም አለ ማጥፋትም እንዳለ ሆኖ ማለት ነው እና እግዚአብሔር ይመስገን አንድ ነገር እንኳን ሰርቄ የሰውን ገንዘብ አንስቼ ኪሴ ውስጥ ሳላስገባ 10 ዓመት ነው ካምፕ ነው የሰራውበት ቦታ ብዙዎች ያውቃሉ ማለት ነው። ያቁኛልም የሰፈሬ ልጆችም የቲክቶክ ፎሎወሮቼም አሉ ማለት ነው። አንድ አሰሪ እንደውም አለች አሰሪም ጭምራለች ስሰራላት የነበረች ልጅ ሳትቀር እዚህ ቲክቶክ ላይ ፎሎወሬ ናት ማለት ነው። እና ስሜ እንደተጠበቀ እግዚአብሔርንም ፈርቼ እግዚአብሔርም በቸርነቱ ጠብቆኝ 10 ዓመታትን እዛ ካምፕ ውስጥ ሰርቼ ሰው ቤት ማለት ነው ወጥቻለሁ ማለት ነው። እና ምን ልላችሁ ፈልጌ ነው ይሄ ሁሉ ዝባዝንክ ያመጣሁት። አንዳንዴ ሰው መበደልም ጥሩ አይደለም፣ መበደል ግን መልካም ነው። ስትበደሉ ስትገፉ እግዚአብሔር አምላክ ለእናንተ ነገ ላይ መልካም ነገርን ያዘጋጅላችኋል። ግን እናንተ ሆን ብላችሁ ሰውን አትበድሉ፣ የሰውን ንብረት አታጥፉ፣ የሰውን ገንዘብ አታባክኑ። እና ከዛን እቺ ልጅ ምን አለች? እቺ ያን ፎቶን ፖስት አድርግላችኋለሁ ለምን አታበረታቱኝም ብላ ነበረ። እናበረታታለን። በርቺ፣ ጠንክሪ፣ አንቺን የመሰሉ ልጆች ግን እኛ ሁልጊዜ ሰው መክሰስ እንወዳለን። ከኔም ጀምሮ እኔ ያጠፋሉ እኔ ጥፋተኛ ነኝ አልልም። አከሌ እንደዚህ ያደረገኝ ብዬ ይሄን ጣቴ ሰው ላይ ስጠቆም ይሄ 3 ጣት ወደ እኔ ነው የሚዞረው እና መጀመሪያ ራሳችንን እንስራ። በየትኛውም በኩል የሰው ገንዘብ የሰው ሀቅ እንደማያሳድገን እንደሚጥለን ኃጢአት እንደሆነ አውቀን እግዚአብሔርን ፈርተን ራሳችንንና እግዚአብሔርን እያስተያየን የተሰጠንን የስራ ኃላፊነት ሰርተን መሄድ ያ ቀን ይለወጣል። ከሰው ቤት ወጥታችሁ እናንተ ሰራተኝነት ከመሆን ወጥታችሁ ቀጣሪ ትሆናላችሁ። ትልቅ ደረጃ ላይ ትደርሳላችሁ። ታማኝነቱ ሲኖር እግዚአብሔር ደግሞ እናንተ በታማኝነት ጎንበስ ብላችሁ ያገለገላችሁት አምላክ ነገ ላይ መልካም ነገር ለእናንተ ያደርጋል። እግዚአብሔር ይመለከታል። እውነቴን ነው የምላችሁ። እኔ ቤት ሰራተኛ ነኝ አያየኝም ብላችሁ ክፉ ነገር እንዳትሰሩ ማለት ነው። እግዚአብሔር ሁሉንም ሰው ያያል ማለት ነው እና የበልጥ ደግሞ እግዚአብሔርን ይዛችሁ እሱ ፈርታችሁ ይሄ ቀን እንደሚለወጥ ነገ ትልቅ ደረጃ ላይ እንደምትደርሱ ማሰብ አለባችሁ እና የሰውን ገንዘብ የፈለገ ወርቅ ላይ ተኙ፣ ወርቅ ላይ ብሉ። የሰውን ገንዘብ በፍጹም ይቺ ስሙኒን ያክል አትመኙ። ነገ እናንተ ከጎበዛችሁ ከሰራችሁ የዛ የአንቺ ያሰሪሽን ወርቅ ገዝተሽ መልበስ ትችያለሽ። ብዙ ጥሩ ልብስ መልበስ ትችያለሽ። ለፍተሽ ግን ነገ ትደርሽበታለሽ። ዛሬ አንቺ ሰራተኛ ብትሆኚ ነገ አንቺ አሰሪ ትሆኛለሽ፣ ትቀጥሪያለሽ። አየሽ? ስለዚህ በታማኝነት አገልግሉ። የሰውን ገንዘብ አትስረቁ። የሰው ልጆች አትበድሉ። ክፉ ነገር አትስሩ። እናንተ ብቻ በቤት ሰራተኝነታችሁ ታማኙ ነው እንዴ። አብርሃም ቤት እኮ ስትሰራ የነበረችው አጋርን እኮ የእግዚአብሔር መልአክ አነጋግሯታል ነው የሚለው መጽሐፍ ቅዱስ ማለት ነው። እና እሷ የቤት ሰራተኛ ነበረች እና ያው ከሳራ ጋር አልተስማሙ። መጨረሻ ላይ ከቤት ስትወጣ አዝና በበረሃ እየሄደች እግዚአብሔር አይቷታል።
እግዚአብሔር ተመልክቷታል። ኤልሮሂ አለች እሷም የጠራሁት አምላክ እግዚአብሔር ሰማኝ፣ አየኝ፣ ተመለከተኝ አለች። እግዚአብሔር ይመለከታል ወገኖቼ፣ እግዚአብሔር ያያል። እናንተ ብቻ በተሰጣችሁ ስራ ኃላፊነት ጥሩ ሆናችሁ ስሩ። ስማችሁ ሊጠፋ ይችላል። ሌባ ልትባሉ ትችላላችሁ። ልትሰደቡ ትችላላችሁ። ምግብ ልትከለከሉ ትችላላችሁ። ለእናንተ ቀጭን ወጥ ሊሰራ ይችላል። ለመዳምሽ ጥሩ ነገር ልትሰሪ ትችላል። ኢትስ ኦኬ። ይሄ ሁሉ እውነቴን ነው የምላችሁ። ነገ እናንተን እንደዚህ ክቦ ትልቅ ደረጃ ላይ ነው የሚደርስ። መገፋት በጣም ጥሩ ነገር ነው ለእናንተ። ነገ እንጀራን ያወጣላችኋል። አይስቺ ሴትዮ ገፍታኛለች፣ እኔ መርዝ ላጠጣት፣ እኔ ልግደላት፣ እኔ እንደዚህ ላርጋት፣ እኔ ክፉ ነገር ላስባ፣ ይሄ ለሰው ወጥመድ ማስቀመጥ ራስን ይጥላልና ጥሩ አይደለም። ወደ መልካም ነገርም ወደ ደግነትም አይወስድም። እናንተ ብቻ ቀን ያልፋል ብላችሁ መልካም ነገር ስሩ። ታማኝ ሁኑ። ለአሰሪዎቻችሁ ታማኝ ሁኑ። የሰውን ገንዘብ፣ የነሱ ወርቅ፣ የነሱን ንብረት እውነቴን ነው የምላችሁ ምንም ነገር አትመኙ። ምንም ነገር ከነሱ አትውሰዱ። ምንም ነገር ቅንጣት ያክል የዚች እቺ ጥፍር ያሁን ትንሽ ናት አይደል? ያት የዚች ጥፍር ውስጥ አሁን ቆሻሻ ብትቀመጥ ትንሽ ናት አይደል? መጠጥ የዚች የጥፍር ቆሻሻ ያክል የሰውን ገንዘብ አትመኙ፣ አትውሰዱ። እግዚአብሔር ለእናንተ ነገ መልካም ነገር ያስቀምጥላችኋል እና ኢትዮጵያ ውስጥ የምትሰሩ የቤት ሰራተኞች በርቱ፣ ጠንክሩ። ነገ ትልቅ ደረጃ ላይ ትደርሳላችሁ። አሰሪዎቻችሁ ቢከፉባችሁ ምን ቢሉም ታገሱ፣ ስሩ፣ ጠንክራችሁ ስሩ። እግዚአብሔር ነገ እንደሚለውጣችሁ ትልቅ ደረጃ ላይ እንደምትደርሱ የነሱን ገንዘብ የነሱን ሀብት አትመኙ፣ አትውሰዱ። ከደሞዛችሁ ውጭ አትውሰዱ። ታማኝ ሆናችሁ አገልግሉ። ከዛም በኋላ እግዚአብሔር ለእናንተ መልካም ነገር ያደርጋልና እንዲሁም ደግሞ ጥሩ ጥሩ አንዳንድ መዳሞች አሉ እንደዚሁ ስልክ ላይ እያመጡ ለሰራተኞቻቸው መልካም ነገር እያሰቡ እየሰሩ ያሉና እነሱንም ደግሞ እናመሰግናለን። ቴንክሉ ልፈልጋለሁ። ለምን ጥሩ ነገር መስራት ወገኖቼ ለራስ ነው። ብቻ ተበደሉ። እናንተ ደረቅ እንጀራን ብትበሉ፣ እንጀራ በሽሮ ብትበሉ፣ የሆነ ነገር ብቻ በቃ እናንተ ከዛ ቤት ራሱ እነሱ ቢለዩዋችሁ ችግር የለም። እናንተ ያ ቀን እንደሚያልፍ እግዚአብሔርን ያዙ፣ ተስፋ አድርጉ፣ ጠንክራችሁ ስሩ። ሁሉም ነገር ይለወጣል። እናንተ ነገ ትልቅ ደረጃ ላይ ትደርሳላችሁ። ይሄ ነው ኢትዮጵያ ሰው ቤት ለሚሰሩ ሰራተኞችና ወይም እህቶች ማስተላለፍ የምፈልጉ ማለት ነው። የሆነ ወቅት ላይ ሰው ቤት እንሰራለን፣ ከዛም በኋላ ያ ነገር ሁሉ ይቀራል ማለት ነው። ዘላለም ሰው ቤት ሆናችሁ አትቀሩም። እኔ ሰው ቤት ከ20 ብር ጀምሬ ነው ስቀጠር የነበረው። በ20 ብር ዘመን ተቀጥሬ ያለው በ2000 ላይ እንደውም እኔ በነፃ ነው ሰው ቤት ስሰራ የነበረው። በነፃ አለምንም ገንዘብ ታስተምረኛለች። ከዛም በኋላ ልብስ ትገዛልኛለች። ለምን? ለትምህርት ቤት የቅርብ እንዲሆንልኝ ማለት ነው። ገጠር ስለሆነ እኔ የተወለድኩበት ለትምህርት ቤት የቅርብ እንዲሆንልኝ በነፃ ሰው ቤት ገብቼ ነበር። ከዛ ነው በ20 ብር ተቀጥሬ በ25 ብር፣ በ50 ብር፣ በ80 ብር እያልኩኝ በዚህ መሀል ግን ጥሩ ጥሩ መዳሞችም ነበሩ፣ መልካም እንዲሁም ደግሞ ያው ደግሞ አስቸጋሪ መዳሞችም ነበሩ። እግዚአብሔር ሁሉን ነገር አሳልፎ ዛሬ እኔ ያሉበት ቦታ እግዚአብሔር የተመሰገነ ይሁንና ወገኖቼ የመጨረሻ 450 ነበረ ደሞዜ ማለት ነው። 450 ነበረ። ከ450 ዛሬ ላይ አሁን የሚከፈለኝ አሁን አረብ ሀገር እያለሁ የአንድ ወር ደሞዜ ቢያንስ 50 ሺህ ብር ይሆናል ማለት ነው። እያቸው ስለዚህ እኔ ተምሬ በእኔ እውቀት በእኔ ጥበብ ሳይሆን እግዚአብሔር አምላክ ረድቶኝ መንገዴን አቅንቶልኝ የትላንትና ጉዳቴን አስቦ የትላንትና ዝቅ ማለቴን የትላንትና መታገሴን ትላንትና እግዚአብሔርን ተስፋ በማድረጌ ስሜ እንደውም የሆነ ቪዲዮ አልሰራላችሁም ወይ? ሰርቻለሁ። ማረፍ ወርቅ ሰርቅሻል ተብዬ ሳልሰርቅ ምን ሳልል ስሜ ጣፍቶ ግን ደግሞ እግዚአብሔር በመሀል ደግሞ መልካም ሰዎችን አስነስቶልኝ እኔ ሌባ እንዳልሆንኩኝ ተረጋግጦልኝ ብዙ ነገር በሰው ህይወት ዘመን ውስጥ ያልፋል እና እኔ ግን ይሄ ሁሉ ግን እኔ ወደ እግዚአብሔር አልቅሼ ነው። በቃ እኔ ፈጣሪ አንተ ምስክሬ ነህ፣ አንተ እውነቴን ነው የምላቸው። የጣት ቀለበት ልጅቷ አንስታ ቴሌቪዥን አጠገብ አድርጋ ነበር እና ከዛን እኔ አይተሻል ስትለኝ አዎ አይቻለሁ። እኔ ደግሞ መዋሸት አልችልበትም። ካላስ እውነት ነው፣ ካየሁ አየሁ ነው፣ ግን አልወሰድኩም። አይቻለሁ ግን ያንን ወርቅ አልወሰድኩም። እኔ አላየሁም ነው ያልኳት። ከዛ
እኔ ግን አልወሰድኩም እውነትም ማለት ነው። ስለዚህ የእውነት አምላክ እግዚአብሔር ደግሞ እሷ ለካ እዚህ መዳም ቤት አረብ ሀገር ሰርታ ነበረ። እሷ ላይ ድሮ መዳሟ የሰራችውን ፌክ ነበረ እኔ ጋር ማስራት የፈለገችው ነው። ግን እኔ ምንም አላደረገው። አራዳ ነው እንደዚህ አታደርግም ብሎ እግዚአብሔር መቼም ምስክር ያስነሳል እና ብዙዎቹ መስክሮልኝ የሚያውቁኝ ሰዎች እኔም የነሱ ወርቅ አልሰረኩም። ሆኖም ግን ይሄ ወርቅ ምንድን ነው? የዚህ ወርቅ ዋጋ ምንድን ነው? መስራት ነው መግዛት ነው ሳ ወለላ እንደዛ ነው። በቃ ሁሉም ነገር ቀላል ነው። እኔ ብቻ የሰውን ሀቅ፣ የሰውን ገንዘብ፣ የሰውን ንብረት አልፈልግ እንጂ ከሰራሁኝ እንኳን ወርቅ ዳይመንድ መልበስ እንደሚችል በቃ ተገነዘብኩ። ለምንድን ነው እኔ የሰው ወርቅ የምሰርቀው? ለምንድን ነው እኔ የሰውን ገንዘብ የምሰርቀው? ለምንድን ነው እኔ የሰውን ገንዘብ የምወስደው? እኔ ሰርቼ ማግኘት እየቻልኩኝ እና አያቴ ትነግረኛለች። እናቴ ነፍሷን ይማርና እናትሽ በጣም ጎበዝ ናት፣ ስራ ወዳድ ናት። እናንተ ወልዳ እኔ ላይ ጥላ ስራ ትሄዳለች ብላ ትነግረኛለች። አያቴ ማለት ነው። እኔ እናቴን አላውቃትም። እና ግን በቃ አም ፕራውድ ኦፍ ሚ በጣም በራሴ እኮራለሁ ማለት ነው። በመስራቴ በመጠንከሬ እኔ በቃ እንደ እናቴ ነኝ ነው የምለው ማለት ነው። እና በዚሁ አጋጣሚ ደግሞ ሰዎች አንቺ እናትሽን በጣም ትመስያለሽ ይሉኛል። እና እኔ በቃ እንደ እናቴ ነኝ ይላል። ስራ አልንቅም፣ ያገኘሁትን ነገር እሰራለሁ። ከዛም በኋላ ራሴን ለለውጥ ነው ማዘጋጀው። ስራ መናቅ ሳይሆን ራሴን ለለውጥ ነው ማዘጋጀው። ከ450 ብር በነፃ ከሰው ቤት ከመቀጠር ተነስቼ ራሴን አገለግላለሁ። ቤተሰቦቼ ላይ ሸክም አልሆንም። ራሴ ሰርቼ እኖራለሁ ብዬ በነፃ ሰው ቤት ከመግባት ተነስቼ በ20 ብር ተቀጥሬ የመጨረሻ ደሞዜ 450 ብር ነበረ እስከ 2010 ኢትዮጵያ 2010 መጀመሪያ አካባቢ እስከ መስከረም ሰው ቤት እየሰራው ነበረ እና ኢትዮጵያ ላይ ማለት ነው። እና ከዛም በኋላ እንደዛ እየሰራው ደሞዜ እንደዛ እየተከፈለኝ፣ ሆኖም ግን የሰውን ሀቅ አንድም ቀን የሰው ሀቅ አልፈልግም። አንድም ቀን ራሴ ሰርቼ ትልቅ ደረጃ ላይ እንደምደርስ ራሴ ሰርቼ ገንዘብ ማውጣት እንደምችል አውቃለሁ። ያቺ ልጅታችን ቀለበት ወርቅ ሰረክሽ ብላ እኔ ላይ ድራማ መስራት ብትፈልግም ከዛ መጨረሻ ላይ ደሞዜ ሰጥቶኝ ቁልፋችንን አስረክቢ ብሎ ደሞዜ ሰጡኝና እኔ ወደ ቤት ሄድኩኝ ማለት ነው። እና ግን አንዳንዴ ሁሉም ነገር ያልፋል፣ ታገሱ። እዚህ ኮሜንት ላይ አንዷ ምን ብላ ጻፈችለት? ክፉ ስለሆናችሁ ነው ማያልፍላችሁ ብላ እና እጃችንን መልካም ነገር ይጻፍ፣ ጥሩ ነገር እናስብ፣ ሰውን እናበረታታ። ሁሉም ነገር ያልፋል ወገኖች። ዛሬ አለን ብለን የምንመካበት ገንዘብ ራሱ ጠፍቶ ነገ ባዶአችንን ቀርተን ያቺ የቀጠርናት ሰው ቀጥረናት የነበረች ሰው እኛ ልትረዳን ትችላለች። የእግዚአብሔር ስራ ምን ይታወቃል ወገኖች። እኔ ያቺ ልጅታ አሰድዳኝ እንደዛ ስቃይና ብልታ በማልቀስ ማለትም የደሃ ጦሩ ለቅሶና ፈጣሪው ነውና ከዛም በኋላ እኔ ወደ ፈጣሪ ያልቀሽ ፈጣሪ እኔ ለምንድን ነው በኖርኩበት ቦታ ሳልሰርቅ ስም የሚጠፋው ብዬ ወደ አምላክ ያለቀስኩ። እግዚአብሔርም ደግሞ ብዙ ወዳጆች ሰጠኝ በዛው ቦታ። ብዙ ማያውቁኝ ሰዎች እንዲያውቁኝ፣ ብዙ ማላቃቸው ሰዎች እንድቀርባቸው ሆንኩኝ እና እግዚአብሔር መልካም ነገር ያደርጋል። እግዚአብሔር ሁሉንም ነገር ይቀይራል። ኢትዮጵያ ላይ ያላችሁ መዳም የቤት ሰራተኞች እንዲሁም በየትኛውም ሀገር ትሆኑ፣ በነገራችን ላይ አረብ ሀገር እንደ ኢትዮጵያ ሰራተኞች ታማኝ የለም እና እግዚአብሔር ሁሉንም ነገር ይቀይራል፣ መልካም ነገር ያደርጋል ወገኖቼ። እናንተ ብቻ ጥሩ ነገር ስሩ። የሰውን ገንዘብ አትስረቁ፣ አትውሰዱ። ታማኝ ናችሁ፣ አገልግሉ፣ ታገፉ፣ ተበደሉ እንጂ ሰውን አትበድሉ። የአሰሪዎቻችሁ ልጆች አታሰቃዩ። ሁሉንም ነገር ፈጣሪንና እናንተ ፈርታችሁ እግዚአብሔር ነገ አንቺ ከምትሰሪላት ከመዳምሽ በላይ እንደሚያደርግሽ ትልቅ ነገር እንደሚያደርግልሽ ከሰራሽ ከጠነከርሽ በአቀኝነትሽ ከሄድሽ ብዙ ትልቅ ነገር ላይ እንደምትደርሽ አስበሽ እኔ እንደዛ ሆኜ አረብ ሀገርም ተሰድጄ ጥሩ መዳም አጋጥማኝ እኔ እንደውም የመጨረሻ ሰው ቤት መርቄ ልወጣ ነው እንዴ ያልኩኝ ቤሩት ላይ የጆሮ ወርቅ ተሸልሜ ነው ወደ ሀገር የገባሁት። ወርቅ ሰርገሻል ብዬ ስሰደድ የነበረው። ስለዚህ እግዚአብሔር ሁሉም ነገር ይቀይራል ወገኖቼ። እናንተ ግን ሰውን አትግፉ፣ ጠንክራችሁ ስሩ። የሰው ንግግር አይስበራችሁ። ብትሰደቡ፣ ምግብ ባይሰጣችሁ፣ ለብሳችሁ የምትተኙ ልብስ ባይኖር ብዙ ነገር ይጎላል። ሰው ቤት አውቃለሁ። እኔም ብዙ ሰው ቤት ሰርቻለሁ። 10 ዓመት ሰው ቤት መስራት ማለት ቀላል ነገር አይደለም እና ከ450 ደሞዜ ዛሬ ላይ እግዚአብሔር ይመስገን። እኔም ደግሞ በጊዜው እንግዲህ እግዚአብሔር ደግሞ መቼም ቀን ያመጣል። እኔም ረጂውኛለሁ እግዚአብሔር ይመስገን። እኔንም እግዚአብሔር ለውጦኛል። እኔ ስጠኝና ልስጥ የምትለው ቃል የሁሉም የድሃ ጸሎት ይመስለኛል እና
እግዚአብሔር ይመስገንና እግዚአብሔርን በጣም አመሰግናለሁ ስላደረገልኝ ቸርነት። እግዚአብሔር ይመስገንና እኔ እንደ እናቴ እሆናለሁ ነው የምለው። ራሴን እሰራለሁ፣ የሰውን እጅ አልጠብቅም። ሰርቼ ነው ማድረው። ከራሴ አልፌ ለሌሎች ሰዎች መሆን እፈልጋለሁ ነው የምለው። ስለዚህ እግዚአብሔር ምንም የሚሳነው ነገር የለም። እግዚአብሔር እንደኛ ቀናተኛ አይደለም። ከሰጠም ደግሞ አይቆጥብም፣ ይሰጣል። እሱ ችግር የለበትም እና እግዚአብሔር የተመሰገነው። ቂም አትያዙ፣ ይቅርታ አድርጉ ለሰው። በቃ ምንም ነገር መፈጸም እንደሚችል አስባችሁ ይቅርታ አድርጋችሁ ልባችሁን እግዚአብሔር ውስጥ አሳድሩት። እግዚአብሔር ልባችሁ ውስጥ አስቀምጡ። ሁሉም ነገር ያልፋል ወገኖቼ፣ ሁሉም ነገር ያልፋል፣ ሁሉም ነገር ይቀየራል እላችኋለሁ እና ተስፋ አድርጉ። እግዚአብሔርን የሰውን ገንዘብ አትንኩ። ብትሰደቡ፣ ብትራቡ፣ ብትጠሙ፣ ቢያንቋሽሿችሁ ይሄው እንግዲህ ዛሬ እኔ አረብ ሀገር አሁን ይሄ አረቦቹ ጋር ሶፋ ላይ ቁጭ ብዬ ነው ቪዲዮ እየቀዳሁላችሁ ያለሁት ማለት ነው። ድሮ ግን ሶፋ ላይ ማንቀመጥም ታውቃላችሁ፣ መሬት ቁጭ ብለን ነው እንደዛ ሁሉም ግን ማላሽ ነገር በዛው ዘመኑ ነው ራሱ አክብሮን እንደ ቤተሰቦቻቸው የሚያዩንም ሰዎች ነበሩ። እኔ አመሰግናቸዋለሁ። በዛን ዘመን መልካም ነገር ያደረጉልኝን ሁሉ ቴንኪው እላቸዋለሁ። እንደዛም ደግሞ ለዚህ ዛሬ ላይ ላለሁበት ደረጃ ገፍቶ ያደረሱኝንም ሰዎች መጥፎ ያደረጉትንም በእውነት አመሰግናቸዋለሁ። አልቀየማቸውም። ሁሉም ሰው መልካም ነገር ቢያደርግላችሁ እናንተ ሰርታችሁ መለወጥ እንደምትችሉ አይምሯችሁ ራሱ አያስብም። ገባችሁ? በቃ ሁሌም የተመቻቸ ነገር ከሆነ አታስቡ። ችግር ግን ከያዛችሁ፣ ከተቸገራችሁ፣ ካዘናችሁ ትሯሯጣላችሁ። ቤት በኩል ልለወጥ፣ ልጠንክር፣ ልስራ፣ እለወጣለሁ ብላችሁ ትሮጣላችሁ። ዘመናችሁን፣ ጊዜያችሁን፣ ጉልበታችሁን ትጠቀማላችሁ እና ዛሬ እንድቻርግን ላባችን ጥርግ አድርገን ብንሰራ ብንደክምም ነገ ላይ ለውጥን እያሰብን ነው። ስለዚህ መስረቅን እጸየፋለሁ፣ የሰውን ገንዘብን መመኘት እጸየፋለሁ። እግዚአብሔር ግን ድካሜን እንዲባርክልኝ ጸሎቴ ነው። ስለዚህ እኔ ዛሬ ላይ አረብ ሀገር ነው ያለሁት። ኢትዮጵያ ላይ ያሉ የቤት ሰራተኞች መልእክቴ ይሄ ነው። ከትንሽ ገንዘብ ተነስቼ ክፍያዬ ሰው ቤት ተቀጥሬ ዛሬ ደግሞ እግዚአብሔር የተመሰገነ ይሁን ያለሁበት ደረጃ። ስለዚህ ግን ደግሞ ይሄ ሁሉ ሀቅንና የሰውን ንብረት በፍጹም የዚች የጥፍር ቆሻሻ ያክል የሰውን ገንዘብ አልመኝም፣ አልፈልግም። እግዚአብሔርም ለዚህም የራሴን ገንዘብ የራሴን ድካም እንዲባርክልኝ ዛሬም ላቤን ጠብ አድርጌ እየሰራሁኝ ነው እና አንዳንድ ቪዲዮዎችንም እየለቀኩላችሁ ነው። ለምን ሰው ስንሰራ ነው የምንከበረው፣ ስንሰራ ነው በቃ የድካማችን ላብ የላባችን ውጤት ምግቡ ራሱ ስንበላ የሚጣፍጠው። ገባቸው? ስለዚህ እንደዛ ነው ውዶቼ። የሰው ገንዘብ አትስረቁ፣ ሰውን አታሳዝኑ። እናንተን ካሳዘኗችሁ ግን ችግር የለውም። እግዚአብሔር ለእናንተ ነገ መልካም ነገር ያደርግላችኋል። እኔ እውነቴን ነው የምላችሁ። ጥሩ አሰሪዎቼንም ግን እነሱ ጥሩ ፍቅር ልቤ ውስጥ ጽፎ አልፏል። እነዛ እኔ በዛ በሰራተኝነት ዘመን አክብሮኝ ዝቅ ባልኩበት ሰዓት እኔ ከቤተሰቦች ተለይቼ ይከፋኛል፣ ይሰማኛል። ኑሮን ለማሸነፍ ነው በቃ ነገንም በማሰብ ነው እኔ ከቤተሰቦች ተለይቼ እንጂ ማንም ከቤተሰቡ መለየት አይፈልግም ጋይስ። እና እንደዛም ሆኖ ያ ሁሉ አዘን አልፎ ዛሬ እግዚአብሔር ይመስገን ሁሉም ነገር መልካም ይሆናል፣ ሁሉም ነገር ይለወጣል። እቺ የአንደበታችን ቃል የምትከበርበት እቺ አንዷ ቃል እግዚአብሔር ይመስገን፣ እውነቴን ነው የምላቸው። እቺ አንዷ ዘለላ የአንደበታችን ቃል የምትከበርበት ቀን ይመጣል ማለት ነው። ለምን እግዚአብሔርን ታግሰን ከጠበቅ። ስለዚህ እንበርታ፣ እንጠንክርላችኋለሁ ውዶቼ። ጠንክራችሁ ሰርታችሁ ነገ ላይ ትልቅ ደረጃ ትደርሳላችሁ። እና እንደውም ባለፈው አንዲት ሴትዮ ቪዲዮ ሰርታ ነበር፣ አይታችኋል። እሷን እንትን ያለችላትን ቃጥራት ቤቷ 3 ወር ነው ያሰራቻት። 3 ወር ቤቷ አሰርታት ግን ጡታ እንደዚህ ሞልቶ ፈሶ እየሸተተች ዝም ብዬ ወረረ ምን እያለች ሳትጸየፋት ቤቷ አስገብታት 3 ወር ነው ቤቷን ትታላት እንደ ቤት ሰራተኛ አድርጋ አክብራት 10 ዓመት ነው የፈለገቻት ጋይስ። 10 ዓመት አይታችኋል ቪዲዮ እንደውም ፖስት አድርጌ 10 ዓመት ፈልጋ ያቺ 3 ወር የሰራችላትን ውለታ ለመመለስ ማለት ነው። እና መልካም ነገር ከሰራችሁ እግዚአብሔር ለእናንተ መልካም ያደርጋል። ለልጆቻችሁ፣ ለቤታችሁ፣ ለትውልዳችሁ አሰሪዎችን በረከትን ይሰጣል። እናንተ የቤት ሰራተኞችም ደግሞ ጥሩ ነገር ካደርጋችሁ አሰሪዎቻችሁ ቢበድሏችሁ እንኳን እግዚአብሔር ለእናንተ ትልቅ ደረጃን ያዘጋጃል፣ ጥሩ ነገርን ይሰጣችኋል ጋይስ። እና ስለዚህ በርቱ፣ ጠንክሩ። ኢትዮጵያ ውስጥ ያላችሁ የቤት ሰራተኞች እምነት፣ ታማኝነት
በእውነት የተሰጣችሁን ነገር ስሩ፣ እግዚአብሔርን ፍሩ። ከዛም በተረፈ እድገት ከእናንተ ጋር ናት፣ ስኬት ከእናንተ ጋር ናት። የእግዚአብሔር በረከት ከእናንተ ጋር ይሆናል።